በእውነት ቤዛነቷን ቅዱስ ያሬድ መስክሮ አባ ዘጊዮርጊስ ቤዛነቷን መስክሮ እነዚህ ሁሉ ሊቃውንት ሲኦል ከገቡ እነሱ ከሌሉበት ገነት እነሱ ያሉበት ሲኦል ለኔ ይሻለኛል። እሱን አንተ ነው የምታውቀው። በእርግጠኝነት ምነግራችሁ እነሱ አመስግነው አክብረው ቤዛነቷን መስክረው ገነት እንደገቡ እኛም ገነት እንገባለን ብለን እኮ ነው ምናወድሳት ምናከብራት። ያው የሚሻለውን አንተ ነው የምታውቀው። ከባለቤቱ በላይ እንትን የሚል ጥሩ አይደለም። እኛ ግን ኢየሱስን ይዘን ህይወት አግኝተናል። ልጁ ያመነ የዘላለም ህይወት አለ ስለምን ወደ ልጁ ሳትመጣ ተረት እያወራ ገነት የሚባል ነገር የለም። ምርጫው ያንተ ነው። ህይወት ኢየሱስ ጋር ነው። ሌላው ሁሉ ተረት ነው። ወደ ገደል ክብር ለኢየሱስ ይሁን። ከዚህ ጉድ ነው ክርስቶስ ነፃ ያወጣል። ኢየሱስ ያድናል። እንግዲህ ምንም ማድረግ አይቻልም። ወዳቸዋለሁ። ላይክ በማድረግ ጀምሩ። ሰው አይደለም ባሪባላ ባዱባ ጄሌቬስቴ ክሬዴሌቬስቲን ታራላ ባዱ ሳፖራ ይኸውላችሁ እግዚአብሔርን አቀው። መልካም ይሄንን ቋንቋ ከዚህ በፊት እኔ እናገረው ነበር ከመፍቀና ከመጣት በፊትና ይሄንን ቋንቋ እንዴት ነው የምናገረው ብዬ በተደጋጋሚ ጠይቅ ነበር። ይሄንን ስጠይቃቸው ከእግዚአብሔር ጋር ሚስጥር ነው የምታወራው። ከእግዚአብሔር ጋር ሚስጥር ማወራ ከሆነ እኔ ማላቀውን ጥያቄ እግዚአብሔር ለራሱ ከራሱ ጋር እያወራልኝ እኔ ምን እንደለመንኩትና ምን እንደጠየኩት አላቀም በሚል እግዚአብሔር ጋር ማላቀውን ቋንቋ አላወራም ብዬ ነው። ከዛም ከጨለማም አንድ መውጫ ምክንያት የሆነኝ ይሄ ነው። አርቲስት ሸዋፈራው ደሳለኝ አርቲስት እንደሆነ ካቃለሁ። ካራክተር እየተጫወትኩ ወይም ደግሞ አክቲንጉን እየተወልከው ትርጉሙን ካወቅከው ጠይቃለሁ፣ ትርጉሙን መልስልኝ። ካልሆነ ግን አሁን ያወራኸው ምንድነው ልትነግረኝ በጨዋነት ደስ ይለኛል። እሱ ለጠጅ ቤት ብዙም የሚገባ አይመስልም። ለአርቲስት ሸዋፈራው ደሳለኝ አድርሱልኝ። ካልሆነ ግን አንተም ትርጉሙን ካላወቅከው እውነት በድፍረት እነግርሃለሁ፣ ይህ አጋንንታዊ ቋንቋ አድርሱ። ያው ወንድማችን ብዙ ጊዜ ጠጅ ቤት አካባቢ ስለማይገኝ አድርሱ ማለት ጥሩ ነው። ያው ሌላ ሰው ቢሄድ ነው እንጂ አንተም ቦታ አይመጣም። ኢየሱስ ያድናል። መጽሐፍ ግን ሲናገር እንዲህ ብሎ ይናገራል። አንደኛ ቆሮንቶስ መልእክት ምዕራፍ 14 ቁጥር 2 በልሳን የምናገር ለእግዚአብሔር እንጂ ለሰው አይናገር የሚያስተውለውም የለምና በመንፈስ ግን ምስጢሩን ይናገራል ይላል። ይሄ ነገር ለአንተ በፍጹም ሊገባ አይችልም። ከዚህ በፊት ስናገር ነበር። ያው ለመሸወድ ህዝቡን ለማታለል እየተናገርክ ሊሆን ይችላል ከራስህ አምጥተህ። እሱ የምናገረውን ግን አንተ ለማስተዋል በፍጹም አትችልም። ምስጢሩን ለእግዚአብሔር ይናገራል። ለአንተ ይሄ ቋንቋ አይገባም። አንተ ባለበት ቦታ በዛ ጠጅ ቤት አካባቢ ላይ የምንነገረው እኮ አይደለም። ላገኝሽ ማታ ማታ የሚል ሙዚቃ ከፍተህ መጨፈር ነው። ከዛ ጠጅና አረቄ ጣላ ሁሉንም በአንድ ላይ እየወሰድክ መቀጠል ነው እንጂ አንተ መርጣ የሄድከው አረቄን ነው ጠጅን ነው። በቃ አለቀ። ይሄ እኮ የታወቀ ሚዲያ ላይ የሆነ ነገር ሽፋን ሰጥተህ ለማለፍ አትናገር። ከጠጅ ቤት መልስ ነው ይሄንን ቪዲዮ የሰራው። ቀጥሎም ጠጅ ቤት ነው የምትገኘው። በቃ አለቀ። ያንተ አድራሻና ማግኛ በቃ ገደል ግቡ ጠጅ ቤት ነው አለቀ። እሱ ግን በመስቀሉ ስር ነው ያለው። ይሄንን ለመናገር ለኔ ተርጉምልኝ። እንዴት አርጎ ላገኝሽ ማታ ካልሆነ ላንተ አይገባም። ኢየሱስ ይወዳል። ተመለስ። ለአረቄና ለጠጅ ህይወቱን አሳልፎ የሰጠ ሰው ይሄን ስናገር ግን መስማት በጣም ያሳዝናል። ህይወት ነው ኢየሱስ። ና ወደ ኢየሱስ። ምንም ነገር ብትናገር እንደው አሁን እረተም ህይወት ይሻላል። ና ለዳቦ ኢየሱስን ቀይረ ባይርክበት ቦታ እንደዚህ አይነት ነገር ለመናገር ትሞክራለህ? መጀመሪያ ከጠጅ ቤት ወጣ። ህይወት ነው ኢየሱስ። ና ወደ ኢየሱስ። ሶየንንም ጉድ ሳይሰማ መስከረም አይጠባም አይደል የሚባለው? ይሄን ደግሞ ሰምተን እስኪ እንመለስ። ሰይጣን ገብርኤልን አይፈራም። ሰይጣን የትኛውንም መልአክ አይፈራም። አናንያ አዛሪያ ሚሳኤልን ከሳት ያወጣ ሕፃኑ ቂርቆስን ከናቱ ኢየሉጣ ጋር ያዳነ ይህን ካላወቅከው ምን እንነግርሃለን? ቅዱስ ገብርኤል ሰይጣን በደንብ ነው የሚፈራው። አይደለም ሰይጣን ይቅርና እናንተ መናፍቃን እንኳን ስሙን ስትሰሙ ትረበሻላችሁ፣ ትጨነቃላችሁ። እዚህ ቪዲዮ ላይ መናፍቅ ያልሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን አማኝ የሆነ ብቻ ኮሜንት ላይ ይገባልኝ። ቅዱስ መናፍቅ ደግሞ ማን ነው? ግራ የገባኝ ነገር አሁን መጽሐፍ ቅዱስ የምናገረውን አጣሞ የምናገር ነው? ተረት የምናገር ነው ወይስ ቅዱሱ ቃል የምናገረውን የምናገር ሰው ነው መናፍቅ? ቦታ ይቀያይራል። አጋንንት እኮ ክፉ ነው። በቃ እንደዚህ እኮ ያለውን ኮን ሆናል የሆን ኮን አልሆንክም ነው። ይሄ ነው ትልቁ የሰይጣን ጥበብ። ምንም መረጃ ማስረጃ የለም እኮ በቃ እንደዚህ ፈታ ብሎ እንትናን ከእሳት ያወጣ እንትና ስማቸው ራሱ በመጽሐፍ ቅዱስ ላይ እኮ የለም። ከየት እንዳመጣ ራሱ አይታወቅም። ክብር ለኢየሱስ ይሁን። ከተረት ውጣና ከዛ በኋላ የሆነ አስተያየት ትሰጣለህ። ና ወደ ኢየሱስ። አስበዋል በዚህ እድሜ ተረት ቁጭ ብሎ ኮራ ብሎ ሲናገር ተረትም ይተላለፋል። ኢየሱስ ግን ያድናል። ና አምልጥ ወደ ኢየሱስ። መረጃ ማስረጃ በሌለበት ዝም ብለህ አታውራ። ህይወት ነው ኢየሱስ። ከሱ ውጪ መንገድ የለም።
መናፍቅ ለራስህ አድርገው እሱ አንተን ነው የሚወክለው። ተረት የምትናገር መናፍቅ አንተ ነህ እንጂ የእግዚአብሔርን ቃል የምናገር ሰው እንዴት? ኧረ ኢየሱስ ያድናል። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ና ወደ ኢየሱስ ስሙኝንም ግን ያምራል ስታልፉ ድምጻቸው ድው ሰውየው ድምጹ ያምራል። አቤት ድምጽ! ችግሩ መልእክቱ ጋር ለምን ዝማሬን በሌሊት የሚሰጥ ማን ነው? እግዚአብሔር ብቻ። እዛ ሰፈር አለ በበገና ድምጽ አለ አይደል? አለ። በጣም የሚገርም ድምጽ። እንደኮ በድርቅና ነው ኢየሱስ ምን አለ የለም እኮ ድምጽ እዛ እኮ አለ አይደል? በገና አለ ድምጻቸውን ሰምታችኋል? በጣም ፓወርፉል፣ በጣም የሚገርም፣ በጣም ቫይብሬሽኑ በጣም የሚገርም ነው። በጣም የታሸ ድምጽ ነው። ችግሩ ምኑ ጋር ነው? ግጥሙ ነው። ለምን? ዝማሬን የሚሰጥ እግዚአብሔር። ለዚህ ያን ይመስል ድምጽ ይዞ ዛማዶ ጋራ ጮት በረከተ አይደለ? አይ ድምጽ አለ እንዲህ ነው የሚለው። ግጥም ከየት ይምጣ? ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ሰውየንም መቼም ጊዜው ከፍቷል፣ የታወቀ ነው። እንግዲህ ለጠላትም ለወዳጅም መታጠቅ ግድ ይላል። ትጥቄ ላሹፋችሁ እኔ ወሳኝ ነገር ይላል እግዚአብሔር ቃል። ጠላትን ድባቅ መንሻ፣ ህይወት መንገድን ማያ መመልከቻ፣ እግዚአብሔርን ፍቅር የምናይበት ነገር ነው። ሁላችሁም ያዙ ትላለሁ። ይመቻችሁ። መታጠቅ ግድ ይላል፣ ያውም እግዚአብሔርን ቃል። ደስ አይልም? ክብር ለኢየሱስ ይሁን። በቃ መጽሐፍ ቅዱስን አንብቡ። ትልቁ መሳሪያ እሱ ነው። እሱን ከያዛችሁ የትኛውም ነገር ከናንተ ፊት አይቆም። ደስ አይልም? ክብር ለኢየሱስ ይሁን። ዋናውን ይዛችኋል። ከእግዚአብሔር ጋር ተጉዞ ማን ይወርቃል? መታጠቅ ነው እንጂ ቃሉን። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት። እንግዲህ ከዘፋኝ ይሄንን የሰማ ነው። ኢየሱስ ብቻውን ያድናል። ደስ ይላል። ስሙ ይሄንንም ምንድነው አንዳንድ ባል ማታ ከስራ መጥቶ ጋራጅ ውስጥ መኪናው ጋር አንድ 10-15 ደቂቃ የሚዘገየው ለምንድን ነው ብሎ ጠየቀ። ለምን ይዘገያል? ወደ ቤት ለመግባት ለምን ይዘገያል? እስቲ ኮሜንት ስጡኝ። ቀጥታ ለምን ይገባል? ኮሜንቱ ላይ ምን ይላል? ዘው ተብሎ ወደ ጦርነት አይገባም ይላል። ትንሽ ተዘጋጅቶ ነው እንጂ አንድ 15 ደቂቃ ዘው ተብሎ እንደው ወደ ውስጥ ወደ ጦርነት አይገባም። ኢየሱስ ከእንደዚህ አይነት ህይወት ይጠብቃችሁ። ዳስ ወደ ቤት እየሄዳችሁ ጦርነት እንዳለ እያስባችሁ ማለት እውነት እኮ ይሁን ውጊያ ሆኖ እንትን አለ። በጌታ በኢየሱስ ስም ከእንደዚህ አይነት መንገድ እግዚአብሔር ይሰውራችሁ፣ ይጠብቃችሁ ነው። ሌላ ምን ይባላል? ይጠብቃል። ሰውየንም አለማልቀስ ጥሩ አይደለም። ማልቀስ ጥሩ ነው። እንባ ውሃ አይደለም። ታውቃላችሁ አይደለ? ውሃ ልማት አይደለም። ጠልፎ የከተተባችሁ ሰማይ ነው። ስለዚህ ፈውስ ነው፣ መድኃኒት ነው። ሰው ሲያለቅስ ይፈወሳል። ታውቃላችሁ አይደለ? ማልቀስ ትልቅ ነገር ነው። የማልቀሻን ቦታ ማግኘት እኮ የፈውስ ቦታ ማግኘት ማለት ነው። ስለዚህ ልክ ነው፣ አግባብ ነው። ትልቅ ሰው ነው የሞተው፣ እየተለቀሰለት ነው። ይለቀሳል። ለቅሶ ቤት አልቅሱ። እኔ አንዳንድ ወንድሞችና እህቶች ለቸርች መሪ ለአካባቢ ሰው ሲሉ የሚሉ አሉ። አሁን ለቅሶ ቤት አትበል ምን አበል አትበል፣ ብቻህን ትቃጠላታለህ። እኛ ከሄድን በኋላ ነግሬሃለሁ። ከዛ በኋላ ውስጥህ አይፈወስም። ሰባራ ትሆናለህ፣ ከቸርች ትቀራለህ፣ ከአገልግሎት ትቀራለህ፣ አትፈወስም። እውነቴን ነው የምልህ። ብርብሽ አድርግ፣ ዘራፍ ምናምን በል አለን። አይዞህ፣ እውነቴን ነው የምልህ። ቀብር ላይ ራሱ ልቀቁኝ በል፣ ልቀቁኝ እገባለሁ ምናምን በል። እመነን፣ እኛ እንለቅህም። እሺ፣ እኛ እንለቅህም፣ እኛን እመነን፣ እኛ እንለቅህም። ግን አንተ ዘራፍ በል፣ በቃ ገባው ምናምን በል በቃ ቦታው ነው። እሺ ቦታው ነው፣ ስፍራው ምንም ችግር የለው። መጽሐፍ ቅዱስ ሲናገር እኮ ዮሐንስ ወንጌል ምዕራፍ 11 ላይ ኢየሱስም ወደ ቢታንያ መጣ፣ አልዓዛር ሞቶ ነበረ፣ ስለሚወደው አለቀሰ ይላል። ነበርኩኝ ወየው እንዴት ይቶ የእውነቴ ነው። አልዓዛር ብሎ ነው ያለቀሰው። እንዴ አልቅሷል። እንግዲህ አስበው፣ እንግዲህ ኢየሱስ አልዓዛርን እንደሚያስነሳው አውቆ ካለቀሰ እኔ እንደማላስነሳው እያወቅኩ እንዴት አላለቅስም? ለማላስነሳው እንዴት አላለቅስ? እሱ እንኳን እንደሚያስነሳው አውቆ ካለቀሰ ይለቀሳል። ይሄ ሰዋዊ ባህሪያችን ነው። ማልቀስ ምንም ችግር የለውም፣ እርግማንም አይደለም። አንዳንድ ሰው ጌታን አክብረው እንጂ ይላል። ባለማልቀስ የሚከብርና በማልቀስ የሚረክስ እግዚአብሔር የለንም። እኛ አለቀሰ ብሎ የሚቀየም እግዚአብሔር የለንም፣ አላለቀሰም ብሎ የሚገርመውም የለም። ስለዚህ ንከው አስነካው። አንዳንድ ሰው አገልጋይ ነው ምናምን ሲባል በቃ የተለየ ሰው ነው። በቃ ሰው ስለሆነ እንደ ሰው ይሆናል። ኧረ ኢየሱስ ያድናል። እነሱ ጋር ስደርስ በጣም ትልቅ ነገር
የእግዚአብሔር ሰው አገልጋይ የሚባለው ሰው ጋር ደግሞ ትንሽ አይባልም። ሰው ስለሆነ ስጋ ለባሽ ነው። በቃ አገልጋይ ነው ማለት እንትን አይደለም፣ የተለየ ሰው አይደለም። እንደዚህ አታስቡ። በቃ እያለቀሰ ካገኛችሁም በቃ ሰው ነው። የሆነ ስም አትስጡ። ድሮም ኢየሱስ ክርስቶስ ይሄ ደስ የሚል መልእክት ነው። ክብር ለኢየሱስ ይሁን። ስሙኝንም ለምን እንደባበቃለን? ዛሬ ጉቦ መስጠትና መቀበል የዓለም ሰዎች ብቻ የሚያደርጉት ነው እንዴ? እኛ ክርስቲያኖችም የምንኖረው ነው። በትክክል ተለምዷል። በትክክል ማማለጃን መቀበል፣ መስጠት፣ መዋሸት፣ ከሕግ ውጭ የሆነን ጥቅም ለማግኘት ወንጀል መስራት፣ ሀብት ለማግኘት ማለት ነው። በስልጣን መባለግ አፍራለሁ። እኔ አንዳንድ ጊዜ ታውቃላችሁ፣ እኛ በዚህ አካባቢ ያለን ሰዎች በየመስሪያ ቤቱ ስንሄድ ብዙ ጳውሎሶች፣ ብዙ ጴጥሮሶች፣ ብዙ ዮሐንሶች፣ ብዙ ያዕቆቦች አሉ። በየቢሮ ተጽፏል። ያዕቆብ ገሌ፣ ጳውሎስ ገሌ፣ ጴጥሮስ ገሌ፣ ዮሐንስ ገሌ፣ ማቴዎስ ገሌ። በጣም ሁሉም የክርስቲያናዊ ስም ነው ያላቸው። ተግባራቸውስ ሌላ፣ ተግባራችንስ እነዚህ ማለት መጽሐፍ ቅዱስን የሚያውቁ በቤተ ክርስቲያን ያደጉ አንድ ቀን አገልጋይ የነበሩ ሰዎች ናቸው። ከሌላው ይለያሉ ወይ ነው ጥያቄው? እንለያለን ወይ ነው ጥያቄው? ለዓለም ትልቅ ነገር ሀብት ነው። ለዓለም ትልቅ ነገር ስልጣን ነው። ለዓለም ትልቅ ነገር ስጋዊ ደስታ ነው። በአንድ ወይ በሌላ መንገድ ደግሞ እነዚህ ይመለከቱናል። ሀብትን ለማግኘት ስንት ሰው በማይፈለግ መንገድ ይሄዳል። በአጭር መንገድ ሀብታም ለመሆን የሚደረግን መንገድ ሁሉ ስንጓዝ በዓለም ከሚገኝ ድፍ ሰውነታችንን እያቆሸሽን ነው። እውነተኛ አምልኮ አይደለም ይሄ። አሁን ያነሳኋት ነገር ብዙዎቻችሁን የምታስደስት አይመስለኝም፣ ግን መስማት የምትፈልጉትን ብቻ አይደለም የምናገረው፣ እውነቱን ነው እንጂ። ይዛችሁ የምትሄዱትን ነገር በአክብሮት ልነግራችሁ እወዳለሁ። የእውነተኛ አምልኮ፣ የእውነተኛ እምነት፣ የእውነተኛ ሃይማኖት መገለጫዎች በሕይወታችን አሉ፣ ይገለጣሉ፣ ይታያሉ። ራሱን ማለት ልቡን የማያስት ራሱን የማያታልል ንጹሕ ልብ ያለው ቃሉን የሚሰማና የሚያደርግ ማን ነው? እሱ በእውነት እያመለከ ነው። እውነተኛ አምልኮ ያ ነው። አሁን የሰማነውን ሰምተን እዚሁ ትተን ከሄድን የእውነተኛ አምልኮ መለኪያ አይደለም። ይሄ መገለጫ አይደለም፣ ሰሚ ብቻ። ይሄ ትክክል ነው፣ እውነት ነው። አሁን ራሱ እየሰማችሁ አንዳንዶች የሆነ ነገር ታስባላችሁ። ምን ይደረግ? እውነታው ግን ይሄ ነው። መንፈሳዊ ሰዎች ነን፣ በጌታ ቤት ነን፣ እንቀባበላለን ሁላችንም። እኔንም ጭምር ለብቻ እኔ እናንተ ላይ እንትን እየተናገርኩ አይደለም። በቃ እኛ ከሌላ አልተለየንም። እንደዚህ አይነት ትርክምርኪ ውስጥ አለን። አሁንም መውጣት አለብን። ልዩነቱ ምንድን ነው? በጉቦ በኩል ምን ይሄድ ከሆነ የኛና የሌላው ልዩነቱ ምንድን? ምን? ኢየሱስ ያድናል። ይሄ ትክክለኛ መልእክት ስለሆነ ሰምተን ዞር እንዳንል መተግበር አለብን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሰውየን Yes. Yes. ኢየሱስ እውነት ነው። እኛ ተረከም የምንል ሰዎች ብዙ ጊዜ እንደዚህ ወንጌልን መናገር ምናምን እንደ ያለፈ የድሮ ምናምን እያደረገን መተናል። በሆነ ነገር ላይ ተጠምደን ቢዚ ነን። እኛ ስለ ኢየሱስ ለመናገር ጊዜም የለንም። ቁም ነገር እየሰራን ነው። እኛ ይሄ ቀልድ ነው። ይሄ ሰይጣን የሰጠ አሳይመንት ነው። ትውልድ ግን ይሄው እየተነሳ ነው። ክብር ለኢየሱስ ይሁን። ደስ አይልም? ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሰውየንንም እኔ አይቻላቅም። ልብስ ቤት ሕፃን ልጅ ልብስ አሳጥርልኝ ብላችሁ አትወስዱማ? ምንድነው የምትሉት? ይደርስበታል። ትልልቅ ሰው ነው እኮ ልብስ የሚያስቆርጠው። እግዚአብሔር ለኛ ብሎ ሾርትከት አያመጣም። እኛ ነን የምናድገው በልብሱ ልክ የምንሆነው። አሜን ሃሌሉያ።
አሜን። ጌታ ሆይ ዛሬ አይነጋም፣ ዛሬ ይሄ ነገር ካልሆነ ዛሬ አይነጋም ስንለው አይሆንም ስታድግ ይላል። እኛ ቆርጦ በልካችን እንዲያረግልን አልቆርጠውም። አንተ ታድግና ልክ ይሆናል። ሃሌሉያ። እና እኔ ገጥሞኝ ስለማያውቅ ነው የሕፃን ልጅ ልብስ ዩኒፎርም ምናምን ሲሰፋላቸው እንጂ የሕፃን ልጅ ልብስ ቤት ሲያጥርላቸው አይቻልም። እነሱ ግን ያድጉና ጭራሽ ልብሱን በቃ ልካቸው። አሜን። ዮሴፍ 30 ዓመት ሲሆነው ንግስና ልኩ ነበር። ምን እንዳለው ታውቃላችሁ? ጠርቶት ሃሌሉያ ሰማውና እንዴት ያለ ጥበብ! ህልሙን ፈቶለት ነው። በቃ ህልም አካባቢ ነው። ህልሙን ፈቶለት የረሃብ ዘመን የጥጋብ ዘመን እግዚአብሔር በህልም ነገረው ማለት ነው። ዮሴፍ እንዳለው ዮሴፍ ህልሙን መፍታት ብቻ አይደለም ወያው ታመጣ። እንዲህ ብታረግ እንዲህ ይሆናል እንዴ ይሄንንማ ራስና ማድረግ ያለብህ ብሎ ሺሾሞ ማለት ነው። ልክ ከዚህ በፊት ዮሴፍን የሚያቅ ዮሴፍ የሆነ የወረዳ ውስጥ የሚያስተዳድር እስከሚመስል ድረስ ዮሴፍን በአንድ ቀን ምን ይለዋል? ከዙፋኔ በቀር እዚህ ግብጽ ላይ በሁሉ ነገር ላይ ሾምኩክ። ከዛ በጣም የሚገርመኝ ቃል አለ። ማንም ሰው ያላንተ ፈቃድ እግሩንም እጁንም እንዳያነሳ። አሜን። የሚገርም መልእክት ነው። ቆንጆና ደስ የሚል መልእክት። ኢየሱስ ያድናል። ምንም ማድረግ አይቻልም። ሰውየንም ትሰማለህ? የእግዚአብሔር ቃል እንኳን ስነግርህ ኩንት ብሬ ትላለህ። አንቺ የመውለጃ ወራቶችሽን ብሩህ ላድርግልሽ ባልኩሽ እንደዚህ ትይኛለሽ? እኔማ ብርሃን የሆነው ክርስቶስ አለኝ እንጂ አንተማ በጨለማ ልትነዳኝ ነበር። በዘሬ በትዳሬ በሚወለደው ሁሉ መርገም ልትጭንብኝ ነበር። እኔ ግን ብርሃን የሆነው ኢየሱስ ከፊቴ ስላለ አየህ የህይወት ብርሃን ሆኖልኝ እየተመላለስኩ አለሁ። እኔ እርጉዝ ነኝ፣ እኔ ነፍሰ ጥሩ ነኝ እያልኩ እንደዚህ ደፍረህ አብረን እንተኛ ካልከኝ ይሄን የስንት እህቶቼ የምስኪኖች ድህነታቸውና አካሄዳቸውን እያየ የስንቱን ህይወት አበላሽታል። በቃ ይሄን ስንቱን በየሰፈር አስረግዘው ወልደሃል። ግን በስጋ የሚዘራ መበስበስን ያጭዳል ይላል የእግዚአብሔር ቃል። በዘመንህ መከራን ታጭዳለህ። እግዚአብሔር አንድ ያደረገው ሰው አይለየው የሚለው ትዳር አልፈ ሄደሃልና ፍርድ ውስጥ ነህ። የመዳን ቀን ዛሬ ይላልና የእግዚአብሔር ቃል። በዚህ በሰርግ ምክንያት እግዚአብሔር አገናኝቶናል። ብትሰማው ይሻልሃል፣ እምቢ ብትል ሰይፍ ይበልሃል። የኃጢአት ደሞዝ እንደሆነ ሞት ነው። የመዳን ቀን ዛሬ። በብዙ አታውሪ። በዚህ በተጣበቀ አንጀትሽ የተቀመጠ ደቃቃ ልጅሽን ስትወልጂ ይልቅ አዋላጆቹ መታቀፊያ ይዘው እንዳይጠብቁ እሺ፣ በሻይ ማጥለያ ያዙልሽ፣ እንደ አተር ተፈናጥሮ አልጋ ስር ገብቶ እንዳይጠፋብሽ። ጽንስ ሴቶች ሲጸንሱ አይተሻል። ማትረባ ደግሞ ኧረ ምላስ አንተ ክፉ ምላስ ሁሉ እርኩስ። እንኳን ስላሴ የሰራው ጽንስ ቀርቶ መካኒክ የሰራው መኪና እንኳን አምነህ እየነዳኸው ነው። ትሰማለህ? መጽሐፍ ቅዱስ እንደዚህ ይናገራል። በስጋ የሚዘራ መበስበስን ያጭዳል ይላል። በዚህ የልብ ድንዳኔ የሰይጣን ሰይፍ ነው የሚጠብቅህ። ይልቅ ኢየሱስን ብትቀበል ያው ሂጂ ከዚህ ምን ትላለች እቺ? ሂጂ ረዛ በቃ እርጉዝ ነኝ ትላለች። እንደ እርግብ እንቁላል በሆዷ ይዛ ጌታ ሆይ ለሰዎች ብለን ለሰርግ ለምናምን እያልን ምን ለብሰው ልብስ እኮ ወደዚህ ፈተና ይዳርጋል። እኔንም ይቅር በለኝ፣ ሁለተኛ እንደዚህ አልለብስም እኔ። ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። አለባበሳችንን ማስተካከል አለብን። በራሳችን ጊዜ ያበላሽነውን ነገር ደግሞ መልሰን በሆነ ሰው ላይ አናስተካክል። ይሄ ልክ አይደለም። ክብር ለኢየሱስ ይሁን። መንፈሳዊ ድራማ ነው። ደስ ይላል መልእክቱ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙ ያንንም ለዚህ ነው እኛ እያለቀስን ምን ስቀው። ለዚህ ነው ማለት አሁን አንድ ጊዜ ጌታ ሆይ በቃኝ እኔ በቃኝ አያለቀስኩ። በነገራችን ላይ እኔ ናቹራል ላይፍ ደስ ይለኛል። ሳዝን አለቅሳለሁ፣ ስናደድ እቆጣለሁ። ናቹራል ላይፍ ነው እንጂ የምኖረው እኔ አውደ ሰብ ህይወት አለ እንደዚህ ነው ኢየሱስ የሚሰማኝ ነው እኔ የምኖረው እንጂ እኔ ለእናንተ ብዬ ብቻ የምኖረው ክርስትና የለኝም አለ እና አንድ ቀን ደብሮኝ ማለት በቃ ደስ የማይል ነገር ተሰምቶኝ ደብሮኛል ምናምን እያለቀስኩ እያለቀስኩ ጌታ ሆይ ምናምን እያልኩ አንድ ሰው ደወለ። ራሴን ከማጥፋቴ በፊት የምትለኝ ነገር ካለ አለ። ወንድሜ ኢየሱስ ይወዳል። ጌታ ኢየሱስ ክርስቶስ ይወዳል። ህይወት ወንድሜ እኛ እኮ እያለቀስን ያሳቅን ሰዎች ነው። አልሰማ እያለቀስን ያሳቅን ሰዎች ነው። ይሄ ነው ክርስትና። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። እወዳችኋለሁ።